ሰላም ጤና ይስጥልን ተመልካቾቻችን ከኢቲቪ ፓርላማ ሳምንታዊው የሰሞንኛ ፕሮግራማችን ነው ጀመረ። በዛሬው የሰሞንኛ ፕሮግራማችን ምክር ቤቱ ካከናወናቸው አንኳር ጉዳዮች መካከል የመራረጥናቸውን 3 ርዕሰ ጉዳዮች ይዘን ቀርበናል። ከፕሮግራሙ ጋር እኔ ኃይለ ማርያም አየለና አምላኩ ነጋ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ እንድትከታተሉን ያከብሮት ግብዣችን ነው። ጥሩ ጊዜ። በዛሬው ፕሮግራማችን እንግዲህ አምላኩ 3 ርዕሰ ጉዳዮችን እንመለከታለን። በቅድሚያ የምናገኘው የኢትዮ ሶማሊያን የህዝብ ለህዝብ ግንኙነት በይበልጥ ለማጠናከር እንደሚሰራ ተገልጿል። ይህንን በቅድሚያ የምንመለከተው ነው የሚሆነው። በሁለተኝነት የምንመለከተው የኢትዮጵያና የናይጄሪያ የህግ አውጪዎች እንግዲህ በፓርላማ ተቋማዊ የልምድ ልውውጥ ላይ ያተኮረ መድረክ ተካሂዷል። ይህንን በሁለተኝነት እንመለከተዋለን። በመጨረሻም ወይም ደግሞ በሶስተኝነት የምንመለከተው በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራና ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴር የ9 ወራት እቅድ አፈጻጸም ሪፖርት ገምግሟል። ይህንን በመጨረሻ እንመለከታለን። እነዚህን 3 ጉዳዮች እያነሳሳን ቆይታ እናደርጋለን። መልካም ኃይሌ፣ መጀመሪያ ላይ እንግዲህ የምናገኘው አንተ መጀመሪያም ርዕሶቹን ስታስተዋውቅ እንዳነሳው የኢትዮ ሶማሊያን የህዝብ ለህዝብ ግንኙነት የተመለከተ ጉዳይ ይሆናል። እንግዲህ የኢትዮ ሶማሊያ የህዝብ ለህዝብ ግንኙነት ይበልጥ ለማጠናከር እንደሚሰራ የተገለጠበት መድረክ ነበረ። የኢትዮ ኢጋድና እንግዲህ ምስራቅ አፍሪካ ሀገራት የፓርላማ ዲፕሎማሲ ቡድን አባላት የሶማሊያ ውጭ ጉዳይ ሚኒስትርና ክቡር አምባሳደሩ በተገኙበት እንግዲህ አዲስ አበባ በሚገኘው የሶማሊያ ኤምባሲ በመገኘት በሁለቱ ሀገራት መካከል እንግዲህ ከፐብሊክ ዲፕሎማሲ በሰላምና በባህል ዙሪያ እንግዲህ በርካታ ውይይቶች ተከናውነዋል። የኢትዮ ሶማሊያን የህዝብ ለህዝብ ግንኙነት እንግዲህ በሚያጠናክሩ ሰፋ ያሉ ርዕሰ ጉዳዮች ዙሪያ እንግዲህ ሰፋ ያለ ውይይት ተከናውነዋል በመድረኩ። እንደምታውቀው እንግዲህ እነዚህ ሁለት ሀገራት ማለትም ኢትዮጵያና ሶማሊያ እንግዲህ ረዘም ያለ ታሪክን ያስቆጠረ ግንኙነት ያላቸው ሀገራት ናቸው። ግንኙነታቸው በታሪክ፣ በባህል፣ በፖለቲካ እና በሌላ በበርካታ ነገሮች ግንኙነት አላቸው። በበርካታ ነገር ነው ግንኙነታቸው እንግዲህ እና እነዚህ ሁለት ሀገራት እንግዲህ ግንኙነታቸው ይበልጥ እየተጠናከረ ሲሄድ በጋራ የሚጠቀሙባቸው ሁኔታዎችም እንዲሁ ከፍ እያሉ ነው የሚሄዱት። እንግዲህ የህዝብ ለህዝብ ግንኙነቱ በተጠናከረ ቁጥር የሚወልዳቸው ፍላጎቶች ይኖራሉ። ከነዚህ ፍላጎቶች መካከል እንግዲህ ምናልባት የመሰረተ ልማት ሁኔታዎች ሊሆኑ ይችላሉ። ሁለቱ ሀገራት ግንኙነታቸው በጨመረ ቁጥር ሁለቱን ሀገራት የሚያስተሳስሩ የመሰረተ ልማት ግንባታዎች እየተገነቡ የሚሉባቸው ሁኔታዎች ይፈጠራሉ። የተለያዩ መንገዶች ሊገነቡ ይችላሉ። የኤሌክትሪክ ልማት ከአንዱ ሀገር ወደ ሌላኛው ሊሄድ ይችላል። ይበልጥ ኤሌክትሪክ ያለው ሀገር ኤሌክትሪክ ላነሰው ሀገር ሊሰጥ ይችላል። የተሻለ በሆነ ሶርስ የተሻለ ሀገር በዛ ሶርስ አነስ ስላለው የተሻለ አድቫንቴጅ ያለው ሀገር ዝቅ ላለው ሀገር የመስጠት ሁኔታዎች ይኖራሉ። ከዚህም በተጨማሪ እንግዲህ በተለይ በንግድ ከንግድ ጋር የተያያዙ የተለያዩ እንቅስቃሴዎችንም ሊወልድ ይችላል ይሄው ነገርና በቀጣይ እንግዲህ እነዚህ የህዝብ የጋራ ፍላጎቶች እያደጉ ሲሄዱ ወደብን በጋራ የመጠቀም ፍላጎቶችም ወደብን በጋራ የማልማት ፍላጎቶችም እንዲሁ እንግዲህ ከፍ እያሉ ይሄዳሉ። ኃይሌ እንደምታውቀው እንግዲህ ይሄ አካባቢ ማለትም የምስራቅ አፍሪካ በተለይ ደግሞ ይሄ የአፍሪካ ቀንድ የሚባለው አካባቢ በዓለም አቀፍ ደረጃ እጅግ በጣም ትኩረት የሚስብ እጅግ በጣም ስትራቴጂካዊ የሆነ ቦታ ነው። በርካታ የንግድ እንቅስቃሴዎች የሚከወኑበት አካባቢ ነው። በዚህ አካባቢ ላይ የሚደረጉ ሁሉም እንቅስቃሴዎች እንግዲህ ትርጉም ይኖራቸዋል ማለት ነው። እንደምታውቀው ሶማሊያ አልሻባብ ከሚንቀሳቀስባቸው ሀገሮች መካከል ሶማሊያ አንዷ ናት። እናም ኢትዮጵያ እንግዲህ ከሰላም ረገድ ባለው ሁኔታ ለሶማሊያ የሰላም አስከባሪ ኃይል ልካ እንግዲህ ትልቅ አስተዋጽኦ እንዳበረከተች እንግዲህ ሁላችንም የምናውቀው ጉዳይ ነው። ከዚሁ ጋር በተገናኘ እንግዲህ በሰላሙ ረገድም እርስ በርስ ያላቸውን የጋራ ትብብር ይበልጥ እያጠናከሩ የሚሄዱበት ሁኔታዎችም ሊኖሩ ይችላሉ። ኃይሌ ቀደም ብዬ እንደነገርኩ ይህ አካባቢ እጅግ በጣም ስትራቴጂካዊ በዓለም አቀፍ ደረጃ የተለያዩ ሀያላን መንግስታትም ሆኑ ሌሎች መንግስታትን ትኩረት የሚስብ እጅግ በጣም ስትራቴጂካዊ የሆነ ቦታ ነው። አካባቢው እንግዲህ የባብኤል መንደብ የሚባለው የባህር ቦታ ልክ ከባብኤል መንደብ ዝቅ ብሎ ያለው ደግሞ የኤደን ባህረ ሰላጤ የሚባለው ክፍል ነው። ይሄ ክፍል እንግዲህ በየመንና በሶማሊያ መካከል ላይ የሚገኝ ቦታ ነውና በዛ አካባቢ እንግዲህ ከመርከብ ጋር የተያዙ በርከት ያሉ እንቅስቃሴዎች የሚከወኑበት ቦታ ነው። ይሄ የኤደን ባህረ ሰላጤ እንግዲህ የባብኤል መንደብንና የህንድ ውቅያኖስን የሚያገናኝ እጅግ ስትራቴጂካዊ የሆነ ቦታ ነው። የትኛው መርከብ የሚያልፈው በዚሁ መስመር እንደመሆኑ እንግዲህ እዚህ አካባቢ ላይ የሚደረጉ ሁሉም ሁኔታዎች እንግዲህ ሁሉም እንቅስቃሴዎች
እዛ አካባቢ ላይ የሚጨሰው ጭስ መልካም መዓዛም ይኖረው አይኖረውም ኢትዮጵያን ይሸታታል። የህዝብ ለህዝብ ግንኙነታቸው ይበልጥ የተጠናከረ ሲሄድ ይሄ ነገር ወደ ኢኮኖሚ አድጎ ወደ ሌላ ግንኙነቶች አድጎ ሰፍቶ ወደብን በጋራ የማልማት ሁኔታዎች ይበልጥ እየተጠናከሩ ሲሄዱ ኢትዮጵያም እንግዲህ በዛ አካባቢ ላይ ያላት በአካባቢው በቀጠናው ላይ ያላት ተሳትፎ ይበልጥ እያደገ ይሄዳል። በመሆኑም እንግዲህ እዛ አካባቢ ላይ የሚጨሰውን ጭስ ጥሩ መዓዛ እንዲኖረውም ሆነ የተፈለገው አይነት መዓዛ እንዲኖረው የማድረግ ስልጣን እንግዲህ ኢትዮጵያ እንዲኖራት የሚያደርግ ሁኔታ ነው። ኃይሌ በርካታ ጉዳዮችን አንስተሃል። ኢትዮጵያና ሶማሊያ እንግዲህ ወደ 2000 ኪሎ ሜትር አካባቢ የሚጠጋ ድንበርን የሚጋሩ ሀገራት ናቸው። በተጨማሪም እንግዲህ ሁለቱ ሀገራት ቀደም ሲል አንተም እንዳነሳኸው በቋንቋ፣ በባህል፣ በሃይማኖት፣ በታሪክም የሚጋሯቸው ጉዳዮች አሉ። ስለዚህ ይሄንን የህዝብ ለህዝብ ግንኙነት ማጠናከር ይገባል። የፓርላማ ዲፕሎማሲ የወዳጅነት ቡድን ምክትል ሰብሳቢ የተከበሩ አቶ መስፍን እርካቤም እንግዲህ የኢትዮ ሶማሊያን ግንኙነት እንዲሁም ደግሞ የሁለቱ ሀገሮች በኢጋድ አባልነታቸው የሚያደርጉትን የህዝብ ለህዝብ ግንኙነት በተጨማሪም በሰላምና በጸጥታ ዙሪያ መነጋገራቸውን ገልጸዋል። በተለይም በኢትዮጵያ የሶማሊያ አምባሳደር የሆኑት አብዱላሂ ዋርፋ የኢትዮጵያ መከላከያ ሰራዊት እንግዲህ የሶማሊያን ህዝብ ሰላምና ደህንነት ለማስጠበቅ በተለይም አሸባሪውን የአልሸባብ ቡድን ለመደምሰስ የወሰዳቸው እርምጃዎች አገሪቱም ደግሞ ሰላማዊ እንድትሆን የተሰሩ ስራዎችን አድንቀዋል። የኢፌዴሪ መከላከያ ሰራዊት በተለይም ከኢትዮጵያ አልፎ እንግዲህ ለሶማሊያም መስዋዕትነት መክፈሉን ያነሱበት ሁኔታ አለ። በዚህ ስብሰባ ላይ እንግዲህ የወዳጅነት ቡድን አባላት የተለያዩ ጥያቄዎችን አንስተዋል፣ ሀሳቦችንም ሰጥተዋል። ምላሽና ማብራሪያም ተሰጥቶ እንግዲህ መድረኩ በእለቱ ተጠናቋል። ወደ ሁለተኛው ጉዳይ እንለፍ። ቀጣዩ ርዕሰ ጉዳይ የሚሆነው የኢትዮጵያና የናይጄሪያ የህግ አውጪዎች በፓርላማ ተቋማዊ የልምድ ልውውጥ መድረክ ያካሄዱበት ጉዳይ ነው። ኢትዮጵያና ናይጄሪያ ያላቸውን የህግ አውጪዎች የፓርላማ ዲፕሎማሲና እንግዲህ ሁለንተናዊ ግንኙነት ወደ ላቀ ደረጃ ለማሸጋገር የሚያስችል የልምድ ልውውጥ መድረክ አከናውነዋል። እንግዲህ ምክር ቤቱ ከናይጄሪያ የብሔራዊ ጉባኤ አገልግሎት ኮሚሽን የመጣውን ከፍተኛ ልዑክ ተቀብሎ አወያይቷል። የመድረኩ ዓላማም እንግዲህ በዋናነት በፓርላማ አወቃቀር ተግባራት እንዲሁም በህግ አወጣጥ ሂደቶች ዙሪያ ላይ እንግዲህ ትኩረቱን ያደረገ ነበረ። ይህ ውይይት እንግዲህ በአፍሪካ ሀገራት መካከል የጋራ ተቋማዊ ተሞክሮቻቸውን ለማዳበር የሚደረገውን ጥረት እንግዲህ አካል እንደሆነም ነው እንግዲህ የተገለጸው። ሁለቱ ሀገራት በፓርላማ ዲፕሎማሲና በተቋማዊ ግንባታ ዙሪያ እንግዲህ በጋራ ለመስራት ያላቸውን ቁርጠኝነት ለማረጋገጥ በትብብር እንደሚሰሩም አንስተዋል። ሁለት ጠንካራ የሆኑ የይዘት አዘጋጅ ቡድኖች ወይንም ደግሞ ሁለት ጠንካራ የሆኑ ነገር ግን ደግሞ የተለያዩ የሚዲያ ተቋማትን እንደ ምሳሌ መውሰድ እንችላለን። ሁለት የተለያዩ የሚዲያ ተቋማት የይዘት አዘጋጆች ቡድናቸው ማለት ነው እንግዲህ እርስ በርስ ልክ የመረጃ ልውውጥ የተሞክሮ ልውውጥ ቢያደርጉ እነዚህ ሁለት ጠንካራ የሆኑ እነዚህ ሁለት ተጽዕኖ ፈጣሪ የሆኑ በአካባቢው ላይ በዛ አካባቢ ወይም ደግሞ በሚሰሩበት ቦታ ላይ ተጽዕኖ ፈጣሪ የሆኑ ሚዲያዎች እርስ በርስ የተሞክሮ ልውውጥ ቢያደርጉ እንግዲህ የሚያድጉበት ሁኔታ በግልጽ የሚታይ ነው። እጅግ በጣም ከፍተኛ ለውጥ ሊያመጡ ይችላሉ። ተሞክሮቻቸውን እርስ በርስ ሼር በማድረግ የጎላ ይሆናልና ልክ እንደዚሁ እንግዲህ በእነዚህ ሀገራት መካከል በናይጄሪያና በኢትዮጵያ መካከል የሚደረገው የልምድ ልውውጥም ልክ እንዲሁ የሚታይ በርካታ ጠቀሜታዎች ያሉት ይሆናል ማለት ነው። ኃይሌ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ የሆኑት የተከበሩ ዶክተር ዲማ ነጎ ወጣቱ የህብረተሰብ ክፍል እንግዲህ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ የሆኑት የተከበሩ ዶክተር ዲማ ነጎ ወጣቱ የህብረተሰብ ክፍል የአፍሪካ ትልቁ ሀብት መሆኑን አንስተዋል። በወጣቶች ላይ ያተኮሩ ኢንቨስትመንቶች ለሀገሪቷ መጻኢ ዘመን እንግዲህ ተስፋውን የሚወስኑ መሆናቸውን አንስተዋል። ይሄ የህዝብ ቁጥር በፍጥነት መጨመር ደግሞ እንግዲህ ወጣት የሆነውን ማህበረሰብ እንግዲህ ቁጥሩን ከፍ ያደርገዋል በሂደት ማለት ነው። በመሆኑም እንግዲህ አፍሪካ በዚህ ሰዓት ከፍተኛ የሆነ የወጣት ኃይል ያላት ሀገር ናት። ይሄ ትኩስ ኃይል ነው። ዶክተር ዲማ ነጎ እንዳሉት እንግዲህ ወጣቶች ላይ የሚደረግ ኢንቨስትመንት የአህጉሪቱን መጻኢ ተስፋ የመወሰኑ ጉዳይ እንግዲህ በግልጽ የሚታይ ነው። ወጣቶች የተለያየ ተሰጥኦ ያላቸው ወጣቶች ሊኖሩ ይችላሉ። እነዚህን ወጣቶች በማብቃት
እነዚህን ወጣቶች በየደረጃው በመከፋፈል ተሰጧቸውን እንዲያወጡ በቴክኖሎጂ ረገድ የተለያዩ ፈጠራዎችን እንዲፈጥሩ በማበረታታት በማነሳሳት ሁኔታዎችን በማመቻቸት የተለያዩ ወጣቶች በአፍሪካ እንግዲህ በተለያየ ጊዜ እንደምንከታተለው ወይንም ደግሞ በተለያየ ጊዜ እንደምንታዘበው እጅግ በጣም ተሰጥኦ ያላቸው ወጣቶች አሉ። ማለቂያ የሌለው ሶርስ አለ ከዚህ ከፈጠራ ኃይል ጋር በተያያዘ በርካታ ወጣት ስላለ ማለት ነው። ነገር ግን አብዛኛዎቹ በአፍሪካ የሚገኙ ወጣቶች ይሄን ተሰጧቸውን አውጥተው በትክክል ሲጠቀሙ አንመለከትም። ይሄ ነገር እንግዲህ የሚሻሻልባቸው ሁኔታዎች እንዲፈጠሩ ወጣቱ የማህበረሰብ ክፍልን ያማከለ ታርጌት ያደረገ ኢንቨስትመንት ያስፈልጋል ማለት ነው። በመሆኑም ወጣቶች እንግዲህ የፈጠራም ሆነ ሌላ ችሎታቸውን ይበልጥ አውጥተው እንዲጠቀሙ በማድረግ ነገ ከነገ ወዲያ የአፍሪካ መጻኢ ዕድል ምን እንደሚመስል መመልከት ትችላለህ ማለት ነው። ትናንት የነበረው ወጣቶቻችንን የምንይዝበት መንገድ ዛሬ ላይ ያለው ወጣቱን የምንይዝበት መንገድ እንዲሁም ነገ ከነገ ወዲያ ያለው ወጣቱን የምንይዝበት መንገድ ከዓመታት በኋላ አህጉሪቷ ምን እንደምትመስል ቁልጭ አድርጎ ሊያሳየን የሚችል ነገር ነው። እሳቸውም እንግዲህ በመድረኩ ላይ ይሄን ነው የገለጹት። ኃይሌ የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት የተከበሩ ዶክተር ነገሪ ሌንጮ ኢትዮጵያ በትምህርትና ክህሎት ልማት ላይ ትኩረት ሰጥታ እየሰራች መሆኑን አንስተዋል። ባለፉት ዓመታት በትምህርት ስርዓቱ ላይ እንግዲህ የገጠመውን ስብራት ለመጠገንና የትምህርት ጥራትን ለማረጋገጥ የሚያስችል አዲስ የትምህርት ፍኖተ ካርታ ተቀርጾ እንግዲህ ወደ ስራ እንደተገባም አንስተዋል። ያው ቀደም ሲል እንደምናውቀው እንግዲህ ትንሽ የኢትዮጵያ የትምህርት ስርዓት ያን ያክል አመርቂ አልነበረም። የሚፈለገው ያክል ውጤትም ደግሞ እየመጣ አልነበረም እና ያን ነገር ለመቅረፍ ሲስተዋሉ የነበሩ ችግሮችን ለመቅረፍ አዲስ የሆነ የትምህርት ፍኖተ ካርታ ተቀርጾ እንግዲህ ወደ ትግበራ ተገብቷል። ይሄ ፍኖተ ካርታም እንግዲህ የሚታዩ ለውጦችን እያመጣ ይገኛል። ነገር ግን ያው ሙሉ በሙሉ ውጤቱን ለመመልከት ነገ ከነገ ወዲያ እንግዲህ መጠበቅ ግድ ይለናል። ምናልባትም በሂደት ስለሆነ ውጤቶች የሚመጡት የሚታዩት ይሄ ያው አእምሯዊ ጉዳይም እንደመሆኑ ነገ ከነገ ወዲያ እንግዲህ ከዚህ ጋር የተያዙ ውጤቶችን የምንመለከት ይሆናል። ኃይሌ የቋሚ ኮሚቴው አባል የተከበሩ አምባሳደር ዶክተር የሽመብራት መርሻ በበኩላቸው እንግዲህ በምክር ቤቱ ውስጥ የሴቶች ውክልና ወደ 44 በመቶ መድረሱን ያነሱበት ሁኔታ አለ። በአስፈጻሚ ውስጥም እንግዲህ የአመራርነታቸው ተሳትፎ ማደጉን ያነሱበት ሁኔታ አለ። መንግስት ያደረገው ሪፎርም ውጤታማ መሆኑን አስረድቷል። በሀገራችን እየተካሄደ ያለው የዚህ ለውጥ አካልም ነው እንግዲህ የሴቶች ወደ አመራርነት ሚና መምጣቱ እንደሆነ ነው የተናገሩት። ይህም ደግሞ ለአፍሪካና ለዓለም ተምሳሌት እንደሆነ ነው የገለጹት። ይህም እንግዲህ መንግስት የጾታ እኩልነትን ለማስፈን ሴቶች በሀገር ግንባታ ውሳኔ ሰጭነት ላይ ያላቸውን ድርሻ ከፍ ለማድረግ ቁርጠኛም እንደሆነ ያነሱበት ሁኔታ አለ። የናይጄሪያው ልዑክ መሪ ላዋን መሐመድ ማና የሁለቱን ሀገራት የፓርላማ ዲፕሎማሲ ግንኙነት መጠናከር በተመለከተ በተለይም አህጉራዊ ትስስርን ለማስፈን አህጉራዊ ትስስር ለማጠናከር ከፍተኛ ፋይዳ እንዳለው አብራርተዋል። በህግ አወጣጥና በስራ አመራር ስርዓቶች ዙሪያ የሚደረጉ የልምድ ልውውጦች ጠንካራና ዘመናዊ የዲሞክራሲ ተቋማትን ለመገንባት የሚረዱ ቀዳሚ ተግባራት መሆናቸውን ጠቅሰዋል። በሁለቱ ሀገራት መካከል እንግዲህ የሚፈጠር የጠበቀ የጋራ ትብብር አህጉራዊ ፈተናዎችን በጋራ ለመሻገር ትልቅ አቅም እንደሚፈጥርም ነው የገለጹት። የምክር ቤቱ ጽህፈት ቤት ሙያዊ ዘርፍ ዋና ኃላፊ የሆኑት ዶክተር ንጉሴ መሸሻም እንግዲህ ምክር ቤቱ በተለይም ግልጸኝነትን ለማስፈን እየሰራቸው ያሉ ስራዎችን ወይም ደግሞ እያከናወናቸው ያሉ ተግባራትን አንስተዋል። አንደኛው እንግዲህ የዲጂታል ቴክኖሎጂ ስራዎችን በሚመለከት ለልኡካን ቡድኑ ማብራሪያ ሰጥቷል። በተጨማሪ ምክር ቤቱ በማህበራዊ ሚዲያ አማካኝነት ወደ ህዝቡ ይደርሳል። እነዚህም የማህበራዊ ሚዲያ ገጾች እንዴት እንደሚደርስ ልኡክ ቡድኑ ያብራሩበት ሁኔታ አለ። በተጨማሪም እንግዲህ የምክር ቤቱ የቴሌቪዥን ጣቢያ ዜጎች የመረጃ ባለቤት እንዲሆኑ የምክር ቤቱ ስራዎችን እንዲያውቁ ለማስቻል የህግ አወጣጡ ምን እንደሚመስል እንዲከታተሉ በቅርበት እንዲከታተሉ ምቹ ሁኔታ እንደፈጠረ ያነሱበት ሁኔታ አለ። በተጨማሪም እንግዲህ በ13 ቋሚ ኮሚቴዎች ስር የተሰማሩ ከ540 በላይ ባለሙያዎች ለህግ አውጪው አካል በሚሰጡት ሙያዊ ድጋፍ ምክር ቤቱ የህግ አወጣጡን እንዲሁም ደግሞ የክትትልና የቁጥጥር ስራዎችን በብቃት እየተወጣ ትልቅ እገዛም እያደረጉ እንደሆነ ዶክተር ንጉሴ ያብራሩበት ሁኔታ አለ።
ይህም እንግዲህ ተቋሙ ዓለም አቀፍ ደረጃውን የጠበቀ የፓርላማ አገልግሎት እንዲሰጥ እንዳስቻለው ያነሱበት ሁኔታ አለ። በመጨረሻም እንግዲህ የቋሚ ኮሚቴው አባላት በተለይም ኢትዮጵያ በአረንጓዴ አሻራ መርሃ ግብር የስማርት ሲቲን በመገንባት እንዲሁም ደግሞ የኮሪደር ልማት ላይ እያካሄደች ያለውን የትራንስፎርሜሽን ፕሮጀክቶች አገሪቱን ለማዘመን መሰረተ ልማቶችን ለማስፋፋት ያላቸውን ፋይዳ ለልኡኩ ያብራሩበት ሁኔታ አለ። ወደ መጨረሻው ጉዳያችን እንለፍ። የትምህርት ጥራትን ለማረጋገጥ የተጀመሩ ስራዎች እንግዲህ የሚበረታቱ የሚደነቁ መሆናቸው የተገለጸበት ሌላ መድረክ አለ። ይህም እንግዲህ በዚሁ ሳምንት የተከወነ ነበረ። የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ እንግዲህ በዚህ ሳምንት የትምህርት ሚኒስቴርን የ9 ወራት የእቅድ አፈጻጸሙን እንግዲህ ገምግመዋል። ቋሚ ኮሚቴው እንግዲህ በግምገማው ወቅት የትምህርት ጥራትን ለማምጣት በክረምት ወራት የተሰጠው የመምህራንና የተማሪው ስልጠና እንግዲህ መልካም ውጤት እያሳየ መሆኑን ጠቁመዋል። በተለይም በቅድመ አንደኛና አንደኛ ደረጃ ያለውን የመማሪያ መጽሐፍት ክፍተት ለመቅረፍ እንግዲህ ከተመረጡ የትምህርት አይነቶች ከ23 ሚሊዮን በላይ መጽሐፍትን እንግዲህ በማሳተምና ከነዚህ መካከልም 88 በመቶ የሚሆነውን ወደ ሁሉም ክልሎች በማድረስ ረገድ እንግዲህ የተሰራው ስራ እንግዲህ የሚደነቅ መሆኑን እንግዲህ ቋሚ ኮሚቴው አንስቷል። ከዚሁ ጋር ያለው ነገር ስንመለከት እንግዲህ አንድ ሰብል እንግዲህ ወይም አንድ አዝርት ፍሬያማ እንዲሆን ጥሩ ሰብል እንዲያፈራ እንግዲህ አግባብነት ያለው ወይም ደግሞ ጥሩ የሆነ የማዳበሪያ ግብዓት እንደሚያስፈልገው ሁሉ እንግዲህ ለነዚህ ተማሪዎችም ጥሩ ውጤት እንዲያመጡ ጥሩ የሆነ የሰው ኃይል ለማምረት ነገ ከነገ ወዲያ ሀገር ተረካቢ የሆነ ትውልድን ለማፍራት መጀመሪያ ላይ እንግዲህ ግብአቱ ላይ ትኩረት ማድረግ ያስፈልጋል ማለት ነው። ከዚህ ጋር በተያያዘም እንግዲህ ይሄን ነው በቀጥታ የሚያሳየን እንግዲህ ከነዚህ ከ23 ሚሊዮን በላይ መጽሐፍትም ከ88 በመቶ በላይ እንግዲህ በነዚህ በየአካባቢዎቹ መሰራጨቱ እንግዲህ ይሄው ግብአት እንግዲህ እንደቀረበላቸውና ነገ ከነገ ወዲያ የሚፈልገው አይነት ትውልድ እንደሚቀረጽ እንግዲህ ማሳያ አንዱ ማሳያ ሆኖም እንግዲህ ሊጠቀስ የሚችል ነው። በተጨማሪም እንግዲህ የጥራት ደረጃውን የጠበቀ የተደራጀ የትምህርት ማዕከል መኖሩ እንዲሁም የትምህርትና ስልጠና ባለስልጣን ለሚመለከታቸው ተቋማት እንግዲህ የሚሰጠው የብቃት ማረጋገጫ ፈቃድና የፈቃድ እድሳት ስርዓት ጥራትን ለማረጋገጥ እንግዲህ የጎላ ሚና ያለው መሆኑ እንግዲህ ቋሚ ኮሚቴው አንዱ በጥንካሬ ያነሳው ጉዳይ ነበረ። የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር ነገሪ ሌንጮ ከአመራር አኳያ የተጀመረው ስራ እንግዲህ በሁሉም የትምህርት መዋቅር ተጠናክሮ መቀጠል ከቻለ የተሻለ ለውጥ ማምጣት እንደሚቻል ተናግረዋል። ቴክኖሎጂን እንግዲህ በአግባቡ በመጠቀም ለትምህርት ጥራት ያለውን ፋይዳ በመገንዘብ መተግበር እንደሚገባም አስገንዝበዋል። ከአመራር አንጻር የተነሳውን ነገር ስንመለከት እንግዲህ ፍሬያማ የሆኑ አመራሮች ካሉ ብቃቱ ያላቸው አመራር ላይ ትኩረት አድርገ የምትሰራ ከሆነ እያንዳንዱ አመራር በስሩ በርካታ የሆኑ የሚሰሩ ኃይላትን ይዟል። በመሆኑም እንግዲህ የሚፈለገው ውጤት እንዲመጣ አመራሩ ላይ ትኩረት መደረጉን ነው የሚያሳየን ይኸውንትን ይህም ደግሞ እንግዲህ ፍሬውም እንግዲህ መልካም እንደሚሆን ማሳያ ሆኖ ሊቀርብ የሚችል ነው። ሌላኛው ከቴክኖሎጂ አንጻር የተነሳው ነገር እንግዲህ ቴክኖሎጂ ለትምህርት ጥራት ያለው ፋይዳ ይታወቃል። በተለይም አሁን የቴክኖሎጂ አጠቃቀም ሁኔታ እንግዲህ በዓለም አቀፍ ደረጃ እንግዲህ ከፍ እያለ መጥቷል። ሀገራት፣ ሰዎች፣ ህዝቦች በየዕለት ኑሯቸው ውስጥ በየዕለት ኑሯችን ውስጥ እንግዲህ ቴክኖሎጂን በየቀኑ መጠቀም ጀምረናል። በመሆኑም እንግዲህ ጥሩ የሆነ የቴክኖሎጂ አጠቃቀምን በማዳበር እንግዲህ የትምህርት ጥራትን ማዳበር ይቻላል። ቢሆንም ግን ኃይሌ ቴክኖሎጂ ጥሩ ጎን ብቻ አይደለም ያለው። ቴክኖሎጂ ማለት ልክ እንደተሳለ ቢላ ነው። ሊጎዳህም ሊጠቅምህም ይችላል። በአግባቡ ከተጠቀምከው ሊጠቅምህ ይችላል። በአግባቡ ካልተጠቀምከው ደግሞ እንዲሁ ጉዳት ሊያስከትል የሚችል መሳሪያ ነው ማለት ነው። ሌላኛው እንግዲህ የተከበሩ ዶክተር ነገሪ ያነሱት ትምህርት ለትውልድ ንቅናቄን ይመለከታል። ይህም እንግዲህ ከቦታ ቦታ ያለው አፈጻጸም የተለያየ በመሆኑ እንግዲህ ይሄው ጉዳይ ሊስተካከል እንደሚገባ አንስተዋል። ኃይሌ ትምህርት ለትውልድ ንቅናቄ እንግዲህ የተሻለ የትምህርት መሰረተ ልማቶችን በመገንባት እንግዲህ የትምህርት ጥራትን ማሻሻል ነው ዓላማው። ሆኖም ግን ይህ ትምህርት ለትውልድ ንቅናቄ የሚሰራው በክልሎች አቅም በክልል ውስጥ ባለው የህዝብ ንቅናቄ ማህበረሰቡን በማሳተፍ ከማህበረሰቡ የተለያዩ መዋጮችን በመሰብሰብ የሚከወን ነው። በክልል አመራሮች፣ በክልል የትምህርት ቢሮ ኃላፊዎች በኩል የሚተገበር ስራ ነው። በመሆኑም እንግዲህ
ዝቅ ያለ አፈጻጸም ተገኝቶባቸዋል የተባሉ አካባቢዎችንም እንግዲህ የተሻለ አዌርነስ በመፍጠር እንግዲህ የተሻለ ሁኔታ እንዲፈጠር የሚችልባቸውን ሁኔታዎችም እንግዲህ እንዲመቻቹ ተናግረዋል። ኃይሌ ከዚህ ጋር ተያይዞም እንግዲህ የተከበሩ ዶክተር ነገሪ ሌንጮ ያነሷቸው ሀሳቦች አሉ። በተለይም ከፕሮፌሰርነት ማዕረግ ጋር በተያያዘ ያለውን ችግር መፍታት እንደሚገባ ያነሱበት ሁኔታ አለ። ሌላው የማስተማሪያ ሆስፒታሎችን አቅም መገንባት እንደሚገባ ያነሱበት ሁኔታ አለ። ዩኒቨርሲቲዎች ለተሽከርካሪ ኪራይ የሚያወጡትን በጀት ወደ ግዢ ሊቀይሩ እንደሚገባና ፕሮጀክቶችም ተጠናቀው ለተማሪዎች አገልግሎት እንዲሰጡ ትኩረት ሊደረግ እንደሚገባም ነው እንግዲህ ሰብሳቢው ያስገነዘቡት። አምላኩ እንግዲህ በተለይም ከጥቂት ቀናት ቀደም ብሎ እንግዲህ በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራና ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ በደምቢ ዶሎ ዩኒቨርሲቲ፣ በወለጋ ዩኒቨርሲቲ እና በአርባ ምንጭ ዩኒቨርሲቲዎች የመስክ ምልከታ አከናውኑ ነበርና አሁን እዚህ ላይ የትምህርት ሚኒስቴር ላይ የተነሱ ሀሳቦችን ስንመለከት ዩኒቨርሲቲዎች በቅሬታነት ያነሷቸው ጉዳዮች ናቸው። ለምሳሌ ያህል የማስተማሪያ ሆስፒታሎችን አቅም መገንባት ይገባል ብለው ለትምህርት ሚኒስቴር የተከበሩ ዶክተር ነገሪ ሌንጮ ሀሳባቸውን ሪፍሌክት አድርገዋል። ለምሳሌ እኛ በሄድንበት ወይም ደግሞ ቋሚ ኮሚቴው የመስክ ምልከታ ባደረገበት የደምቢ ዶሎ ዩኒቨርሲቲ ሆስፒታልን የተመለከትንበት ሁኔታ አለ። ለማህበረሰቡ በዩኒቨርሲቲው ስር ነው፣ በደምቢ ዶሎ ዩኒቨርሲቲ ስር ነው ያለውና ይሄ ሆስፒታል እንግዲህ ለበርካታ ህዝብ ለአካባቢው ህዝብ አገልግሎት እየሰጠ የሚገኝ ሆስፒታል ነው። 100 ዓመታት በላይ ያስቆጠረ ሆስፒታል ነው። ነገር ግን አሁናዊ ሁኔታውን ስትመለከተው ትንሽ ከእርጅናም ጋር ተያይዞ እድሳት ያስፈልጋልና በዚህ አጋጣሚ ያው ጤና ጥበቃም ትምህርት ሚኒስቴርም ይሄ ጉዳይ ስለሚመለከታቸው ሂደው በአካል ተገኝተው ሆስፒታሉን ቢመለከቱትና የተሻለ ታሪካዊ ሆስፒታል ነው እንዳልኩ ከ110 ዓመታት በላይ ያስቆጠረ ሆስፒታል ነው። ትልቅ ቅርስም ነው ይሄ ሆስፒታልና ቅርስነቱን እንደጠበቀ የሚታደስበት ሁኔታ ቢፈጠር የተሻለ ነው ብዬ አስባለሁ። የነቀምት ሆስፒታልም ጥሩ ስራዎችን እየሰራ ይገኛል። በአሁኑ ሰዓት በተለይም ከካንሰር ሕክምና ጋር ተያይዞ በዙሪያው ያሉ በርካታ ከአማራ ክልል ከተለያዩ አካባቢዎች ለነቀምት ቅርብ የሆኑ አካባቢዎች ላይ ይሄ ሆስፒታል አገልግሎት እየሰጠ ነው የካንሰር ህሙማንን ጨምሮና ከዚህ ጋር ተያይዞ ግን ደግሞ በርካታ ክፍተቶች አሉበት ይሄ ሆስፒታል እና የጤና ጥበቃ ሚኒስቴርም ይህንን ሆስፒታል በተቻለው አቅም መደገፍ በሚጠበቅበት ደረጃ ሊደግፍ ይገባል። አርባ ምንጭ ሆስፒታልም እንግዲህ በተለይም የኮምፓረንሲቭ ሆስፒታሉ ቆንጆ ነው፣ በደንብ ተገምቷል። ነገር ግን የተወሰኑ የማጠቃለያ ወይም ደግሞ የፊኒሺንግ ስራዎች ይቀሩታልና በዚህም አጋጣሚ እንግዲህ ሶስተኛ ሆስፒታል ቋሚ ኮሚቴው ምልከታ ያደረገበት ከዚሁ ጋር በተያያዘ ቀደም ሲልም እንግዲህ ቋሚ ኮሚቴው በሀረማያ ዩኒቨርሲቲ በመገኘት እንግዲህ በሀረር የሚገኘውን የሀረማያ ዩኒቨርሲቲን እንዲሁ የመማሪያ ሆስፒታልም ጎብኝቶ ነበረ። ቀደም ባለው ጊዜ ማለት ነው፣ የተወሰነ ቆይቷል። በዛኛው መንፈቅ ዓመት ማለት ነው፣ በመጀመሪያው መንፈቅ ዓመት በዩኒቨርሲቲው ላይ እንግዲህ አንተ እንደጠቀስከው ችግሮች ነበሩ እና እነዛን ችግሮች እንግዲህ በተለያየ ጊዜ ይነሳሉ። ነገር ግን ምንድነው መፍትሄ ሳይሰጣቸው ቆይቷል ነው የሚባለውና እነዛ ጉዳዮች እንግዲህ ያው መፍትሄ ያስፈልጋቸዋል። ዶክተር ነገሪም እንግዲህ ሲያነሱ እንደነበረው እንግዲህ በዚሁ መድረክ ማለት ነው በሁሉም ቦታዎች ላይ ማለትም በአራቱም አቅጣጫዎች በሰሜንም በደቡብም በምዕራብም በምስራቅም ያሉ የዩኒቨርሲቲ መማሪያ ሆስፒታሎች አቅማቸው ጎልብቶ ከተለያየ ሰፊ ናት። አሁን ኢትዮጵያ ሰፊ ናት። ከተለያየ የሀገሪቱ ጫፎች ተነስተው ወደ ማዕከል ወደ ጥቁር አንበሳና ወደ ተለያየ የሀገሪቱ ማዕከል የሚገኙ ሆስፒታሎች የሚያደርጉትን ጉዞ ሊቀንስላቸው ይችላል። የማህበረሰቡን የትራንስፖርት ወጪ ሊቀንስ ይችላል። እንግልት ሊቀንስ ይችላል። ከዚህ አንጻር እንግዲህ የሚኖራቸው አስተዋጽኦ በዩኒቨርሲቲዎች ያሉ የመማሪያ ሆስፒታሎች የሚኖራቸው አስተዋጽኦ የማህበረሰቡን ችግር በመቅረፍ ረገድ ከፍተኛ እንደሆነ ነው ሲያነሱ የነበረው። መልካም። ከዚህ ጋር ተያይዞ እንግዲህ የተከበሩ ዶክተር ነገሪ ሌንጮ ለትምህርት ሚኒስቴር ካነሱት አንደኛው ሀሳብ ዩኒቨርሲቲዎች ለተሽከርካሪዎች ኪራይ የሚያወጡት በጀት ወደ ግዢ ሊቀይሩ እንደሚገባ ሀሳብ አንስተዋል እና ቀደም ሲል አሁንም እኔ ካነሳውልህ ከደምቢ ዶሎ ከወለጋ ዩኒቨርሲቲና ከአርባ ምንጭ ዩኒቨርሲቲዎች ጋር ተያይዞም እነዚህ ጥያቄዎች በመምህራን እንዲሁም ደግሞ በአስተዳደር ሰዎች ጥያቄዎች ተነስተዋል። በተለይም መምህራን ለምሳሌ ደምቢ ዶሎ ዩኒቨርሲቲን ብንወስደው ከከተማው ወደ 5 ኪሎ ሜትር አካባቢ ርቀት አለው እና መምህራን ለባጃጅ ብቻ በቀን እስከ 100 ብር ይከፍላሉ ለ5.6 ኪሎ ሜትር አካባቢ እና በአብዛኛው ስምሪት ላይ ያሉት በባጃጆች ናቸው እዛ ከተማ ውስጥና
ቢያንስ ለ5.6 ኪሎ ሜትር እስከ 100 ብር ድረስ ያስከፍሏቸዋል። ደርሶ መልስ ከሆነ ወደ 200 ብር ማለት ነውና በአማካኝ ደግሞ ወር አንድ ወር በሙሉ እነዚህ ወደ 6000 ይመጣል ማለት ነው። ወደ 6000 ብር አካባቢ ይደርሳልና ከዚህ ጋር ተያይዞ የዩኒቨርሲቲውን የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንትን ኢንተርቪው አድርገናቸው ወይም ደግሞ አነጋግረናቸው ነበርና መኪና መግዛት ያልቻሉበት አንዱ ምክንያት በትምህርት ሚኒስቴር እገዳ መሆኑን ያነሱበት ሁኔታ አለ። እነዚህ ችግሮችም ደግሞ ሊፈቱላቸው እንደሚገባ ያነሱት የተወሰኑ መኪኖች አሏቸው። በተለይም በአመት ውስጥ ለተሽከርካሪ ኪራይ የሚወጣው ወጪ እንደ ዩኒቨርሲቲው ፕሬዝዳንት ገለጻ 3 ወይም 4 የኤሌክትሪክ መኪኖችን ሊያስገዟቸው ይችላሉ። በሂደት እየተቀረፈ የሚሄድበት ሁኔታ አለ፣ የሚፈታበት ሁኔታ ይኖራልና ነገር ግን በተለይም ከተሽከርካሪ ትምህርት ሚኒስቴር ተሽከርካሪ በኪራይ ብቻ ነው እንጂ መግዛት እንደማይቻል ህግ አስቀምጦላቸዋል። ወይም ደግሞ እሱ ነው ገዝቶ ሊሰጣቸው የሚችለው ትምህርት ሚኒስቴር። ይሄ ደግሞ ያው ትንሽ ያዝ እንዳደረጋቸው የገለጹበት ሁኔታ አለና መምህራንም ይህንን ኮምፕሌን ያቀረቡበት ሁኔታ አለ። በተለይም ከደምቢ ዶሎ ወለጋ ዩኒቨርሲቲና አርባ ምንጭ ዩኒቨርሲቲዎች ጋር ተያይዞ የተደረጉ የመስክ ምልከታዎችን በቀጣይ ሳምንታት በሚኖሩ ፕሮግራሞች ለተመልካቾቻችን የምናደርስ ነው የሚሆነው። ነገር ግን በተለይም የትምህርት ሚኒስቴር አመራሮች ደግሞ እነዚህን ጉዳዮች በተለይም ከሆስፒታሉ ጋር ከተሽከርካሪ ጋር ያሉ ጉዳዮችን በደንብ ቢመለከቷቸው መልካም ነው ብዬ አስባለሁ። ይመለከቷቸዋል ብለን ተስፋ እናደርጋለን። እንግዲህ ያው ችግሮቹ የሚታዩ እስከሆኑ ድረስ ሎጂካልም ስለሆኑ እነዚህ ለክራይ የሚውለው ገንዘብ እኮ የዛሬ አመት የዛሬ 2 አመት መኪናዎችን እየገዛ ችግሩን በዘለቄታ የምትፈታበት ሁኔታ ካለ ከግዢው ከክራዩ ምን አለ ታዲያ? ስለዚህ ያው መፍታቱ ዘለቄታዊ መፍትሄ ያለው ስለሆነ ያው ትምህርት ሚኒስቴር ማይቶ ይሄን ጉዳይ ይቀርፋል ብለን ተስፋ እናደርጋለን። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ቤተልሔም ላቀው ያነሷቸው ሀሳቦች አሉ። በተለይም የስርዓተ ትምህርት ፖሊሲ አላማው ዘመኑን የዋጀ መሆን እንዳለበት፣ ትምህርት የሁሉም ዘርፎች መሰረት በመሆኑ ለውጤታማነቱ አበክሮ መስራት እንደሚያስፈልግም ያነሱበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በተለይም ከኤን ነጋት ወይም ደግሞ ከመውጫ ፈተና ጋር በተያያዘ የግል ዩኒቨርሲቲዎች ውጤታቸው አፈጻጸሙ አነስተኛ መሆኑን የጠቆሙበት ሁኔታ አለ። ቀደም ሲል እንግዲህ ዩኒቨርሲቲዎች ለተማሪዎች ውጤት ማነስ የተማሪዎችን የመግቢያ ጥራት ምክንያት የነበረው ችግር በተለይ በዚህ በአዲሱ የ12ኛ ክፍል ፈተና ይሄ 12ኛ ክፍል ወይም ደግሞ አዲሱ ሪፎርም ከተደረገ በኋላ የመጣው ስርዓት የነበሩ የትምህርት መጓደል ወይም ደግሞ የትምህርት ጥራት ማነሶችን እንደፈታ ያነሱበት ሁኔታ አለ። ከ12ኛ ክፍል መልቀቂያ ፈተና ጋር ተያይዞም እንግዲህ በቴክኖሎጂ በመታገዝ በተሰራው ስራ ውጤት እየተገኘበት መሆኑን ሚኒስትሩ አስረድቷል። በተለይም ደግሞ ከተማሪዎች ኩረጃ ጋር በተያያዘ በተደራጀ መልኩ የሚደረጉ ሙከራዎች አሉ። ከኩረጃ ጋር ተያይዞ በተደራጀ መልኩ የሚደረጉ ሙከራዎች አሉ። ነገር ግን እየተወሰደ ባለው ጥብቅ እርምጃ ኩረጃ እየቀነሰ የመጣበት ሁኔታ እንዳለም ነው ያነሱት። ከትምህርት ስርቆት ጋር በሚተባበሩ አካላት ላይም ደግሞ የማያዳግም እርምጃ እንደሚወሰድ አስጠንቅቀዋል። ዩኒቨርሲቲዎችን ራስ ገዝ ከማድረግ አኳያም እንግዲህ የሽግግር መመሪያ እየተዘጋጀ መሆኑን ያነሱበት ሁኔታ አለ። በተለይም ቀደም ብሎ የሽግግር መመሪያ ተዘጋጅቶ ነበረ። ይህንን መመሪያ መከለስ በማስፈለጉ እንግዲህ ያንን መመሪያ የመከለስ ስራዎች መሰራቱን ያነሱበት ሁኔታ አለ። ይህንን መስፈርት በዚህ መመሪያ መሰረት በተቀመጠው መመሪያ መስፈርት መሰረት መመሪያውን የሚያሟሉ ዩኒቨርሲቲዎች ወደ ራስ ገዝነት እንደሚሸጋገሩ ያነሱበት ሁኔታ አለ። ቀደም ሲል ካነሳው ከተማሪዎች ኩረጃ ጋር በተያያዘ በተደራጀ መልኩ ስርቆት እንዳለ አንስተ ነበርና በነገራችን ላይ ይሄ በተደራጀ መልኩ የሚደረገው የፈተና ስርቆት እንቅስቃሴ እንግዲህ በባል ሲጠቀስም እንደነበረው በዚሁ መድረክ ላይ ማለት ነው ቀጥተኛ ተሳታፊዎቹ ተማሪዎቹ ብቻ አይደሉም፣ ሌሎች አካላትም እንደሚገኙበት ነው የጠቀሱትና ነገር ግን ምንድነው እየተወሰደ አሁን እንዳልከው እንግዲህ እየተወሰደ ባለው ጥብቅ እርምጃ ይሄ ነገር እየተቀረፈ መምጣቱን ነው የተገለጸው። ከማስተማሪያ ሆስፒታሎች ጋር በተያያዘን ከጤናና ከገንዘብ ሚኒስቴር ጋር በመሆን ሆስፒታሎቹ ራሳቸውን የሚችሉበት የአሰራር ስርዓት ለመዘርጋት እንደሚሰራ የገለጹበት ሁኔታ አለ። ነገር ግን አሁን ባለው ሁኔታ ድጋፍ ለሚያስፈልጋቸው ሆስፒታሎች፣ ድጋፍ ለሚያስፈልጋቸው ዩኒቨርሲቲዎች በአጭር ጊዜ ውስጥ በአጭር ጊዜ የሚከናወኑ ድርጊቶችም በአጭር ጊዜ መከወንና ዩኒቨርሲቲዎችን ደግፎ የተሻለ ማድረግ ይገባል የሚል ሀሳብ አለን። ለዛሬ ያሉን ርዕሰ ጉዳዮች እነዚህ ናቸው።
ተመልካቾች ከኢቲቪ ፓርላማ ለዛሬ ያዘጋጀነው የሰሞንኛ ፕሮግራም ይህንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ጥሩ ጊዜ